ያሳምነው አርበኞች ከአዲስ አበባ በቅርብ ርቀት በፍቼ ስራ ላይ ግንባር ባደረጉት ተጋድሎ በርካታ ያገዛዙ ወታደሮችን ደምስሰው ድል ማስመዝገባቸውን አስታወቁ። በዚህ የተቀናጀ እርምጃ በጠላት ጦር ላይ ከፍተኛ የሰው ኃይልና የሞራል ኪሳራ ሲደርስ ህዝብን ሲያሰቃዩ የነበሩ የስርዓቱ የወረዳ ጸጥታ ኃላፊዎችና ሰላዮች ላይ ጭምር የማያዳግም እርምጃ እንደተወሰደባቸው ሚዲያችን ካሳምነው ለማረጋገጥ ችሏል። ይህ የፋኖ እርምጃ ያገዛዙን አከርካሪ በመስበር የጦር አውድማውን ከአማራ ክልል በማውጣት ወደ ማዕከላዊ የስልጣን መቀመጫው ቤተ መንግስት የሚያደርገውን ጉዞ በከፍተኛ ደረጃ አፍጥኖታልም ነው የተባለው። በሌላ በኩል ምኒልክ ለወልዲያ ከተማ ነዋሪዎች ጥብቅ ማስጠንቀቂያ አስተላለፈ። በአማራ ህዝብ ላይ የተፈጸመ ያለውን የዘር ማጥፋት ለመሸፈን የብልጽግናው አገዛዝ በነገው ዕለት ሰኔ 2 ቀን 2018 ዓ.ም በወልዲያ ከተማ ሊያካሄደው ባቀደው የኮሪደር ልማት የፕሮፓጋንዳ ዝግጅት ላይ ማህበረሰቡ እንዳይገኝ የምኒልክ ጥብቅ ትዕዛዝ ሰጥቷል። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አርቲስቶችና ነዋሪዎች የህዝብን እልቂት በሚያስተባብለው አገዛዝ ድግስ ላይ መገኘት አባታዊና ማህበራዊ ክህደት እንደሚጠይቅ የገለጸው እዙ ይህን ማስጠንቀቂያ ተላልፎ በስፍራው የሚገኝ ማንኛውም አካል ገዳይ ከሆነው አገዛዝ ለይቶ እንደማያየውና በግለሰቦችም ሆነ በቡድን ላይ ለሚወሰደው እርምጃ እዙ ኃላፊነት እንደማይወስድ አስጠንቅቋል። መረጃውን በስፋት የምታደምጡትም ይሆናል። የቡልጋ ክፍለ ጦር የፋኖ ሰራዊት የምርጫ ኮሮጆ ለመውሰድ በመጣ ያገዛዙ ኃይል ላይ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ከሰም ሁለተኛ ኮራይ በገሬው የቡልጋ ክፍለ ጦር የፋኖ አባላት የአብይ አህመድን የድራማ ምርጫ ኮሮጆ ከመተብላ ከተማ ወደ አዲስ አበባ በምንጃር ለመውሰድ በመጣ ኃይል ላይ ከፍተኛ ኪሳራ ደርሰዋል። ጠላት መነሻውን ከምንጃር አረርቲ ከተማ አድርጎ ወደ መተብላ ከተማ ለመግባትና የምርጫ ኮሮጆውን ይዞ ለመውጣት ያደረገው ሙከራ በቡልጋ ክፍለ ጦር አናብስቶች ተገርፎ እንዳሰበው ሳይሳካለት ቀርቷልም ነው የተባለው። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህን እና ሌሎችን ዝርዝር መረጃዎችን በስፋት አደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የብልጽግናው አገዛዝ በወለጋ ምድር ንጹሃን ላይ ያነጣጠረ ጥቃት ከፍቶ አንዲት እናትን በአሰቃቂ ሁኔታ ሲገድል በርካታ ንጹሃኖችን ማቁሰሉ ተሰማ። በአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድዝ አርበኞችን ክንድ መቋቋም ያልቻለው አገዛዙ በምስራቅ ወለጋ ዞን ጊዳያና ወረዳ አንድ ወዴዲቾ ቀበሌ ልዩ ቦታው አሊ አካባቢ ንጹሃን ላይ ያነጣጠረ ጥቃት ከፍቶ የሰው ህይወት በመቅጠፍና ሀብት ንብረት በማውደም ጸረ ህዝብነቱና አሸባሪነቱን በጋድ እያሳየ ይገኛል። ጥቃቱ የተፈጸመው ትናንት ግንቦት 30 2018 ዓ.ም አመሻሹን ሲሆን በአካባቢ ምንም አይነት የታጠቀ ኃይል በሌለበት ንጹሃን ብቻ ኢላማ ያደረገ የድሽቃ ተኩስ በመክፈት ነው የአንዲት እናትን ህይወት የቀጠፈው ሲሉ ምንጮች ገልጸዋል። በጥቃቱ ሌሎች በርካታ ንጹሃን ወገኖችን ለአካል ጉዳት ተዳርገዋል፣ ሀብት ንብረትም ወድሟል። አገዛዙ ንጹሃን ላይ ያነጣጠረ ጥቃት በመፈጸም ቀሪው ህዝብ ሀብት ንብረቱን ወድሞበት ተፈናቅሎ እንዲሸሽ በማድረግ በአማራ ህዝብ ላይ የሚፈጸመው የዘር ጭፍጨፋ ተባብሶ ቀጥሏል። ብሶት የወለደው የወለጋ ቢዛሞ አንሻ ሰይድ ሰራዊት ይህንን ጸረ አማራን ሀገር አውዳሚ አገዛዝን አንዴና ለመጨረሻ ጊዜ ደምስሶ ፍትህ ርትዕ ለማስፈን የሚያደርገውን ተጋድሎ አጠናክሮ ይቀጥላል ሲልም በአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ ህዝብ ግንኙነት መምሪያ ኃላፊ አርበኛ ዳዊት አማረ ገልጸዋል። የቡልጋ ክፍለ ጦር የፋኖ ሰራዊት የምርጫ ኮሮጆ ለመውሰድ በመጣ ያገዛዙ ኃይል ላይ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ከሰም ሁለተኛ ኮራይ በገሬው የቡልጋ ክፍለ ጦር የፋኖ አባላት የአብይ አህመድን የድራማ ምርጫ ኮሮጆ ከመተብላ ከተማ ወደ አዲስ አበባ በምንጃር ለመውሰድ በመጣ ኃይል ላይ ከፍተኛ ኪሳራ ደርሰዋል። ጠላት መነሻውን ከምንጃር አረርቲ ከተማ አድርጎ ወደ መተብላ ከተማ ለመግባትና የምርጫ ኮሮጆውን ይዞ ለመውጣት ያደረገው ሙከራ በቡልጋ ክፍለ ጦር አናብስቶች ተገርፎ እንዳሰበው ሳይሳካለት ቀርቷል። ውጊያው ከጠዋቱ 2 ሰዓት የተጀመረ ሲሆን የፋኖ ኃይል ከፍተኛ ተጋድሎ አድርጎ ስለነበረ እስከ 10 ሰዓት ድረስ ከፍተኛ የሆነ ትንቅንቅ የተደረገበት ሲሆን ልዩ ቦታው ከአክሪሚት እስከ ተሬ በሚባል አካባቢ ውጊያዎች ተካሂደዋል። በዚያው ወደ ውጊያ የጠላት ኃይል ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል ሲል የገለጸው ህዝብ ግንኙነቱ ነው። በዚህም ጠላት በደረሰበት መብረቃዊ ምት መደናገጥ ውስጥ የገባ ሲሆን የምርጫ ኮሮጆ ወደ ምንጃር ይዞ መውጣት እንደማይችል በፋኖ ብርቱ ክንድ ቦታው በደፈጣና በምሽግ መያዙ የተረዳው ጠላት መንገድ በመቀየር በመተሐራ በኩል በሚያስወጣው መንገድ ይዞ ለመውጣት ተገዷል። በዚህም ግንባር ከአባት አርበኞች ጥምር ጦር ጋር ቀላል የማይባል ዱላ ያረፈበትና ያገዛዙ ሰራዊት ተሽመድምዶ ሽንፈቱን አምኖ በመቀበል አቅጣጫ ቀይሮ ተንቀሳቅሷል ብለዋል። በሌላ በኩል ምኒልክ ለወልዲያ ከተማ ነዋሪዎች ጥብቅ ማስጠንቀቂያ አስተላለፈ። በአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት ለመሸፈን የብልጽግና አገዛዝ ሰኔ 2 2018 ዓ.ም በወልዲያ ከተማ ላይ አካሄድ ባቀደው የኮሪደር ልማት የፕሮፓጋንዳ ዝግጅት ላይ ማህበረሰቡ እንዳይገኝ ምኒልክ ጥብቅ ትዕዛዝ ሰጥቷል። የሃይማኖት አባቶች፣ የሀገር
የሀገር ሽማግሌዎች፣ አርቲስቶችና ነዋሪዎች የህዝብን እልቂት በሚያስተባብለው አገዛዝ ድግስ ላይ መገኘት አባታዊና ማህበራዊ ክህደትን እንደሚጠይቅ የገለጸው እዙ ይህንን ማስጠንቀቂያ ተላልፎ በስፍራው የሚገኝ ማንኛውንም አካል ገዳይ ከሆነው አገዛዝ ለይቶ እንደማያየውና በግለሰቦችም ሆነ በቡድን ላይ ለሚወሰደው እርምጃ እዙ ኃላፊነት እንደማይወስድ አስጠንቅቋል። ሙሉ መግለጫውን እንደሚከተለው ይቀርባል። ከአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ የተሰጠ ጥብቅ ማስጠንቀቂያ። በአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው የብልጽግና አገዛዝ ነውሩን ለመሸፈንና በዋናነት የአዲስ አበባን ዲሞግራፊ ለመቀየር እየተጠቀመበት ያለውን የኮሪደር ልማት ሌሎች አካባቢዎችም ላይ ለማስመሰል እየሰራ ያለ መሆኑ የሚታወቅ ሲሆን በዚህም ኮሪደር ልማት ለመመረቅ በሚል አብይ አህመድ ወይም ምክትሉ ተመስገን ጥሩነህ ሰኔ 2 ቀን 2018 ዓ.ም ወልዲያ ከተማ እንደሚመጡ ለማረጋገጥ ተችሏል። በዚህ ዕለት ማክሰኞ ሰኔ 2 2018 ዓ.ም ወልዲያ ከተማ ሊካሄድ ለታሰበው አማራ ላይ እየተፈጸመ ያለውን ዘር ማጥፋት ትኩረት መንፈጊያ የብልጽግና ዝግጅት ላይ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ታዋቂ ግለሰቦችና እንዲሁም አንዳንድ ቲክቶከሮች ልትገኙ ጥሪ እንደተደረገላችሁ መርሃ ግብሩን የሰሜን ወሎ ዞንና የወልዲያ ከተማ አስተዳደር የውስጥ አርበኞች አድርሰውን ለማወቅ ችለናል። በመሆኑም የአማራ ህዝብ ላይ ዘር ማጥፋት እየተፈጸመ ባለበት በዚህ ጊዜ እንዲሁም ሰሞኑን ኦሮሚያ የአርሲ ኦርቶዶክሳውያን በግፍ በታረዱበትና በተጨፈጨፉበት አሁንም ታቦት ተሸክመው ስደት ላይ ባሉበት ነባራዊ ሁኔታ የሰሜን ወሎ ሀገረ ስብከትና የወልዲያ ከተማ አስተዳደር ቤተ ክህነት የሃይማኖት አባቶች ምዕመናንን ገዳይ አሰማርቶ እያስጨፈጨፈና እየጨፈጨፈ ያለውን አገዛዙ ድግስ ላይ ባለመገኘት አባታዊ ግዴታችሁን እንድትወጡ ስንል ጥብቅ መልእክት እናስተላልፋለን። ከዚህ ውጭ ግን ዓለማዊ ህይወት ላይ ያሉ አርቲስቶች ሳይቀሩ አርሲ ላይ በግፍ ለታረዱ ለተጨፈጨፉ ወገኖቻቸው ቅድሚያ በመስጠት የአዲስ አበባውን የብልጽግና የሙዚቃ ድግስ ላይ ባልተገኙበት ሁኔታ መሃል ወልዲያ ከተማ በህዝባችሁ መካከል ሆናችሁ ይህንን የምታደርጉና ቀላል የሚባለውን መስዋዕትነት የማትከፍሉ ከሆነ የሃይማኖት ልጆቻችሁን በግፍ እያረዱና እየጨፈጨፉ ካሉ የብልጽግና ሽማምንቶች ለይተን እንደማናያችሁን ልናሳውቃችሁ እንወዳለን። በመጨረሻም ከላይ በዝርዝር ለተገለጻቸው አካላቶች እንዲሁም ለወልዲያ ከተማና አካባቢው ማህበረሰባችን በዕለተ ማክሰኞ በገበያ ቀናችሁ የሚወጣውንም ህዝብ ለድግሳቸው ለመጠቀም ሲባል ገዳያችን ብልጽግና ባዘጋጀው የሀገሩ ሰላም ነውና ልማት ነው የሚል ህዝብ ማታለያ ማጭበርበሪያ ዝግጅት ላይ እንዳትገኙ ስንል መልእክታችንን እያስተላለፍን ይህንን ተላልፎ በተገኘ ማንኛውም አካል ላይ ገዳይና አስገዳይ ከሆነው አገዛዝ ለይተን እንደማናየውና በተናጠልም ይሁን በቡድን ለምንወስደው እርምጃ ኃላፊነት የማንወስድ መሆኑን ከወዲሁ ጥብቅ መልእክታችንን እናስተላልፋለን ሲል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ መግለጫውን ቋጭቷል። እውነተኛ የሃይማኖት አባት ቢኖር ኑሮ ኦሮሚያ የሚባለው የገሃነም ምድር በአረመኔው ኦነጋውያን በዶልዱም በሚታረዱ የኦርቶዶክስ አማኞች ደም አይጨቀይም ነበር ሲል አቻሜለ ታምሩ ተናግሯል። እንደ ጥንቱ ልማድ የሃይማኖት አባት ምዕመኑ ብቻ ሳይሆን የተቸገሩትን ሁሉ ያለ ሃይማኖት ልዩነት ከተኩላ የሚጠብቅ እረኛ ነበር። አብዮት የሚባለው አረመኔነት በኢትዮጵያ ምድር ሲኦልን በርግዶ ከመክፈቱ በፊት የነበሩት የኢትዮጵያ የሃይማኖት አባቶች እረኛውን ከመንግስትና ከማናቸውም ጥቃት የሚጠብቁ ምዕመኑንም ከመከራና የጭንቀት ይታደጉኛል ብሎ የሚተማመንባቸውና የማያሳፍሩ እውነተኛ እረኞች ነበሩ። በ1953 ዓ.ም ደም የተጠሙት ወንድማማቾች የሞከሩትን ሴረ መንግስት ካከሸፉት አካላት መካከል ዋነኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕሰ ሊቃነ ጳጳስ አቡነ ባስልዮስ ነበሩ። አቡነ ባስልዮስ የመጀመሪያው ኢትዮጵያዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕሰ ሊቃነ ጳጳስና የመጀመሪያው ፓትርያርክ ነበሩ። ሴረ መንግስቱ የተሞከረው ፕትርክናውን በተቀበሉ በዓመቱ ነበር። ፓትርያርኩ አቡነ ባስልዮስ አጭር መልእክት አዘጋጅተው ለአድመኞቹ በአውሮፕላን እንዲበተን አደረጉ። የተበተነው መልእክት ባጭሩ የክቡር ዘበኛ ሰራዊት አባላት የንጉሠ ነገስቱን መንግስት ለመጠበቅ የገቡትን ቃል ኪዳን አፍርሰው ከሃዲ የሆኑት ጥቂት ክፍሎች እንዳይሰማና እንዳይከተል ተወናብዶ ከሃዲዎቹ ጎን የተሰለፈ ቢኖር መልእክቱን ከሰማበት ቅጽበት ጀምሮ መሳሪያውን አወርዶ ከሃዲዎችን መከተሉን ቢያቆም ምህረት ተደርጎለት ሀገሩን ማገልገሉ እንደሚቀጥል የሚያትት ነበር። ሴረ መንግስቱ ከከሸፈና ሁሉም ነገር በቁጥጥር ከዋለ በኋላ የንጉሠ ነገስቱ መንግስት በሴረ መንግስቱ የተሳተፉት ሁሉ እየያዘ አሰራቸው። ፓትርያርኩም ለንጉሠ ነገስቱ ማስታወሻ ላኩ። ከሃዲዎቹ ተለይቶ መሳሪያውን ያወረደ የክቡር ዘበኛ አባል ምህረት እንደሚደረግለት ያስተላለፉት ጥሪ ተቀብሎ መሳሪያውን ያወረደ የክቡር ዘበኛ አባል ምህረት ሊደረግለት ይገባል። በተሰጠኝ አባታዊ ስልጣን መሰረት ያስተላለፉትን ጥሪ የተቀበሉ የሰራዊት አባላት ምህረት ሊደረግላቸው እንጂ ሊታሰሩና ሊጠየቁ አይገባም ብሎ ማስታወሻ ላኩ። ይህ የፓትርያርኩ ማስታወሻ ምላሽ ባለማግኘቱ ፓትርያርኩ ልብሰ ምንኩስናቸውን ለብሰው ደብረ ሊባኖስ ገዳም ገቡ። በዚህም ሀገር በመሸበሩ ንጉሠ ነገስቱ ራሳቸው ሄደው እግራቸው ስር ወድቀው መልሷቸው። ያሉትም ተፈጸመ። ከዋነኞቹ የክቡር ዘበኛ ሰራዊት ወንጀለኞችን በቀር ሌላው በምህረት እንዲለቀቅና የጦር ሰራዊቱን እንዲቀላቀሉ ተደረገ። ኢትዮጵያ እንደዚህ አይነት የሃይማኖት አባቶች ነበሯት። የቀድሞ የሃይማኖት አባቶችን አረመኔው ትውልድ ስማቸውን እንደሚያጠፋው ሳይሆን ህዝቡን የሚጠብቁ እረኞች ነበሩ። ነገስታትና አስተዳዳሪዎችንም ከእግዚአብሔር ቃል ካገሩ ህግና ስርዓት የወጣ ነገር እንዳይሰሩ የሚቆጣጠሩ ተላልፈው ሲገኙም
አሁንም የሚሸመግሉ የሚገስጹና ሳይቻላቸው ቢቀር ልብሰ ምንኩስናቸውን ለብሰው ገዳም የሚገቡ እንጂ ከመንግስት ጎን ቆመው ህዝብ የሚበድሉ ሲበደልም ዝም ብለው የሚያዩና መጠጊያ እንዲያጣ የሚያደርጉ ቤተ መቅደሱን የሽፍቶች መዲያ ያደረጉ ወንበዴዎች አልነበሩም። የዛሬዎቹ ግን በመንግስትነት የተሰየመው አረመኔያዊ የኦሮሞ አገዛዝ አገር ምድሩን ኦርቶዶክስ በመሆናቸው ብቻ የሚሰየፉ ቄራ አድርጎ በአይናቸው እያዩ በጆሮአቸው እየሰሙ የሃይማኖት አባትነትና የረኝነት ወጉ ቀርቶ ቅንጣት ታህል ሰብአዊና ወገናዊ ስሜት የሌላቸው አረመኔዎች ናቸው። የዛሬዎቹ ባለብዙ ፎቅ ባለብዙ መኪናና ባለብዙ ቦንድ የሆኑ ቱጃር ካሬዎች ብቻ ሳይሆኑ በመንግስትነት ከተሰየመው አረመኔያዊ የኦሮሞ አገዛዝ ጋር ሆነው ህዝቡን የሚያስጨፈጭፉ እርመ በላዎች ናቸው። በእውነቱ በኢትዮጵያ ውስጥ እውነተኛ የሃይማኖት አባት ቢኖር ኖሮ ምድሪቱ በመንግስትነት በተሰየመው አረመኔያዊ የኦሮሞ አገዛዝ በሚታረዱ ኦርቶዶክሳውያን ደም ሲጨቀይ እያየ ማስቆም ቢያቅተውም እንደ አባ ሉቃስ አረመኔውን ጨፍጫፊና የግፍ አገዛዝ አውግዞ ገዳም መግባት አይቻለውምን? ይህንን የማያደርጉት በፎቅ በመኪናና በቦንድ የበለጸጉና ቤተ መቅደሱን የሽፍቶች መዲያ ያደረጉ ዓለማዊ በመሆናቸው ነው ሲል ገልጿል። ወደ ውጭ መረጃችን ስናፍ ትናንት ምሽት በኢራንና በእስራኤል መካከል የተካሄደው የቀጥታ ሚሳኤል ጥቃት ልውውጥ በሁለት ሀያላን መካከል ከሚያዝያ ወር ጀምሮ ተይዞ የነበረውን ደካማ የተኩስ አቁም ስምምነት ሙሉ በሙሉ አደጋ ላይ ጥሎታል ተብሏል። ይህ ክስተት ቀጠናውን ወደ ከፋ ሙሉ ለሙሉ ጦርነት ሊከት የሚችልበት ስጋትም እጅግ ተናርቷል። የሰኔ 7ቱ መካረር የጀመረው በሊባኖስ ድንበር በኩል ሲሆን የኢራን ታማኝ አጋር የሆነው ሂዝቦላህ በእስራኤል ሰሜናዊ ድንበር ላይ የሮኬት ናዳ በመተኮሱ እስራኤል ሚሳኤሎቹን አክሽፋለች። እስራኤል ለዚህ ምላሽ ለመስጠት በሊባኖስ ዋና ከተማ ቤይሩት ደቡባዊ የከተማ ክፍል ላይ ያለ የሂዝቦላ ዋና መስሪያ ቤት ላይ አስከፊ የአየር ድብደባ ፈጽማለች። ይህ ጥቃት ዋሽንግተን ጥቃት ከመፈጸም ታቀቡ ስትል የሰጠችውን ማስጠንቀቂያ በጣሰ መልኩ የተፈጸመ ነበር። ቤይሩት ላይ የተፈጸመው ጥቃት ተከትሎ የኢራን አብዮታዊ ጠባቂ ጦር በቀጥታ ወደ እስራኤል መሬት የሚሳኤል ጥቃት ሰንዝሯል። ኢራን በሰሜናዊ እስራኤል የሚገኘውን የራማት ዴቪድ የአየር ኃይል ጣቢያ አልማ ወደ 10 የሚጠጉ ሚሳኤሎች የተኮሰች ሲሆን ምክንያቱ ደግሞ ቤይሩትን የመቱት የእስራኤል ጀቶች የተነሱት ከዚያው ጣቢያ በመሆኑ ነው። በጥቃቱ ምክንያት በመላው እስራኤል የአየር ማረፊያ ሳይረኖች ሲጮሁ በሚሊዮች የሚቆጠር እስራኤላውያን ወደ መጠለያቸው ተሰደዋል። የእስራኤል መከላከያ ኃይል አብዛኞቹ ሚሳኤሎች በአየር ላይ ማክሸፉን ገልጾ ጥቃቱን ትልቅ ስህተት ሲል ጠርቶታል። የእስራኤል ጦር ኤታማዦር ሹም ሌተናል ጄኔራል ኤያል ዛሚር ትዕዛዝ ሲሰጠን ጠላትን በኃይል እንመታለን ሲሉ ዝግጁነታቸውን ገልጸዋል። ጥቃቱ ከመፈጸሙ በፊትና ከተፈጸመ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁኔታውን እንዳይባባስ ከፍተኛ የዲፕሎማሲ ግፊት እያደረጉ ነው። ትራምፕ ለእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስልክ በመደወል ሁለታችሁም የራሳችሁ ድርሻ ተወጣችኋል፣ እስራኤልም መታለች፣ ኢራንም መልሳለች፣ ተጨማሪ የአጸፋ ጥቃት አያስፈልግም በማለት ጥቃቱን እንዲያቆሙ ወስውሰዋል ተብሏል። ይህ በእንዲህ እንዳለ በትናንትናው ዕለት ምሽት ኢራን ወደ እስራኤል ሚሳኤል መተኮሷን ተከትሎ በቀጠናው የሚገኙ የአሜሪካ የጦር ቤዞችና እስራኤል በጋራ በመሆን በኢራን 15 ቦታዎች እንዲመቱ ፔንታጎን ይፋ አድርጓል። በዚህም ቴህራን የአየር ማረፊያ፣ ናጃፍ አባንድ ድሮን መሰብሰቢያ ቦታ፣ በመሪዎች ላይ የግድያ ሙከራ ግቢ እንዲሁም የታብሪዝ የባላስቲክ ሚሳኤል ጣቢያ እንዲመቱ ፔንታጎ አሳውቋል። እስራኤል በቴህራን የተለያዩ ቦታዎች ላይ ድብደባ ፈጽማለች። የተከበራችሁ ውድ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ ዜና ሰዓት እስከምንገናኝ